እኛ ቆን የሚበላውን ሳይሆን ያከበርና የሚወድቀውን አሁን የዶሮ ላባ ነጭ ዶሮ ታረደች ጥቁር ዶሮ ታረደች ላባው ምንድነው የሚሆን በቃ ምን በለው ማንን ነው አዳምና ምን ወደው ስጋውን ነው ወይስ ላባውን አይ ጉዳችን የቆነው ችግሩ በጉም እንዲሁ ነጭ በግ ቀይ በግ ጥቁር በግ እንደውም ጥቁር በግ እየገዛችሁ ብሉ ሞኞቻቱን ዋጋው የሚቀንስላችኋል አይሻልም አዎ አይቀንስም ይቀንሳል እና አሁን ቆዳው እንግዲህ መቼም እኛ ምን ፈልገው ስጋው ሁለቱ ደስ የሚለው ሁለቱም ቀይ ነው የጥቁሩ በግም ቀይ ደስ አይልም እንዴውም ይገርማቸዋል የጥቁሩ በግ ስጋ እንዴት እንደሚያምር አይ ሲጣፍጥ እኛ ተማሪ ብልጥ ነው ያ ተማሪ ቤት ሳለነ በገጠሩ የቅዱስ ዮሐንስ ሰው ያመጣ ይባንዳንዱ ዛፍ ላይ ዶሮውን ይሰቅላል ለሰይጣን አምልኮ እየተሳለ ሰቅለው ይሄዳሉ እነዚያ ጥሮች ናቸው አያርዱትም የሚያርዱት ጅሎች ናቸው ወይ እነሱ አይጠቅሙ ወይ ሌላ ይጠቅሙ የማያርዱት ግን አምተው ሰቅለው ሲሄዱ ኋላኛው ወደ ማታ እንሄድና አወርደን ወስደን ሻጥ ያችን ሽጠን መጻፋችን ገዛነ አቡየዲያችን ገዛነ አንሶላችን አንዳንድ ጊዜ ጅል ይጠቅማል እና እውነቴን ነው እንድንጠቀም ከተፈለገ የቀዩ የፍየሉ ማን ነው የጥቁሩ የበጉ ውስጡ ስጋው እኩል ነው አይደለ አንድ ታሪክ ልበልና ልጨርስ እዚህ ጎንደር አጼ ፋሲል አንድ ነገር ነበረባቸው ይባላል እና መልከኞች ሴቶች ሲያዩ ይመርጡ ነበር ይባላልና እንደው አንድ ቀን እንደዚህ እንደዚህ ሲሉ ያስጠሩ ሴቶችን እንደዚያ ሲሉ አንዲት ብልህ ሴት ተራዋ ደረሰና ተጠራች እዚህ እንኳን የመስካ አካባቢ ነው አሃ እኒን ሰውዬ ማስተማር አለብኝ አለች ምክንያቱም ቀይ ሲያዩ ቀይ ያምራቸዋል ጠይም ሲያዩ ጠይም ይመኛሉ እንዲያ ያያሉ ሲኖሩ ኋላ ግን ቆርበው ነው የሞቱ ንስሐ ገብተው በፊት እንደዚያ ነበር ይባላል ኋላ አንዲቱ ጎበዝ ሴት 3 እንቁላል ቀቀለችና ተጠርታ ነው ልትሄድ ነው ተራዋ ደርሶ ቀቀለችና አንዱን እንቁላል ቀይ ቀለም ቀባችው አንዱን እንቁላል ቢጫ ቀባችው አንዱ ነጭ እንዳለ ነው ያንን በሙዲ አርጋ በክብር ወስዳ እሳቸውን ጉስት ገባ ያመጣሁት እጅ መንሻ ስላለ ይቀበሉኝ አለቻቸው እሺ ተቀበሏት ይታይልኝ አለች እሺ ቀረበ በሙዳይ አዛ ቀረበ ኋላ ደግሞ ይቀመስልኝ አለች ይቀመስልኝ አዚያ ከሳረ የሚደረግ የተቀቀለ እንቁላል አንዱ ምን ቀለም ነው የተቀባ ቀይ ከሰለና እንቁላንቱን ቅርፊቱ ወደቀ እንቁላሉ ቁጭ አለ ደግሞ ቢጫ ቀለም ቀብተው ይላንዱን ከስከሳለ ቅርፊቱ ወደቀ እንቁላሉ ተቀመጠ ነጩ ደግሞ ተከሰከሰ ቅርፊቱ ወደቀ አሁን ስንት እንቁላሎች ናቸው ውስጣቸው እንዴት ነው ውስጣቸው አንድ ነው ለዩ ነው ለካ ቀለሙ አዳምን አለቻቸው ይሄን ለምን አመጣሽው አሏት አይ ንጉስ ወይ አንድ ነገር ልነግርው ብዬ እንዴት እነዚህ እንቁላሎች በላይ ቀለማቸው የተለያየ ነው ውስጣቸው አንድ ነው እኛም ሴቶች ተፈጥሯችን አንድ ነው ቀይ ሲያዩ ቀይ ዳማ ሲያዩ ዳማ አይበሉ ብላ አስተምራቸው ወለትሽን ነው ብለው ወዲያ ያንን አስተወቻቸው ዝሙቱን አይገርምም ገርማል እኮ በጣም እና የሰው ተፈጥሮ ወንድ ከሆነ ወንድ ነው ምንም ወንድ ነው ቀይ ስለሆነ ረጅም አጭር ምናምን ተፈጥሯን ነው ሴትም ቀይ ብትሆን ዳማ ብትሆን ጠይም ብትሆን ጥቁር ብትሆን ተፈጥሮ አንድ ነው እና እኛም አሁን በጉን ዶሮውን ላዩን አይተን ቀይ ጥቁር ሳንል ውስጡን አስተውለን ስጋው ቢጠቅመን ይሻላል ማለት ነው አይመስላችሁም
ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ከምስጋና ይድረሰው። አብርሃም ነቢይ ነውና ይጸልይልህ አለው እግዚአብሔር። ጸልዮ አዳነው። ለሁላችንም ይጸልይልን። አብርሃም ይጸልይልን። አብርሃም ይጸልይልን። አብርሃም ይጸልይልን። ይስሐቅ ይጸልይልን። ያዕቆብ ይጸልይልን። ሳራ ትጸልይልን። እመቤታችን ወላዲተ አምላክ ትጸልይልን። ነቢያት ይጸልዩልን። ሐዋርያት ይጸልዩልን። ጻድቃን ሰማዕታት ይጸልዩልን። ቅዱሳን መላእክት ያማልዱን ይጸልዩልን። አሜን። ይህን ይመስላል። የአብርሃም በረከት የሳራ በረከት ከሁላችን ጋር ይሁን። ሰላም ለኪ እንድገምና እንደተለመደው እንጨርሳለን። ሰላም ለኪ ዘንሰግነው ለኪ ማርያም ምናሰው ቋቂ ማርያም ነው ተማጸደፊ ማህበረን ነው ማሪ ተበረከት ነው እና ምን ወንድ ለብኝ ሲበዚህ ሳሉነት ለገብረ ኃይለ ማለት ወዛረው ምን አልቦነስ በረከት ለሮን ሁሉ ሙሉ ነው ወደረሰ እስከላለም ሰላም ለኪ እንበል። ሰላም ለኪ ዘንሰግነው ለኪ ማርያም ነው ገብረ ሊዳ ኃይላያ ተቅድስ ወሳሉነት ለገብረ ኃይለ ማለት ያልኩልን ዘከረሳለ ወለ ዘሩስ ከላለም ሰላም ለኪ ዘንሰግነው ለኪ ማርያም ነው ባየማን ዘመን لا وين الأبرار نريد الناس بارك ميدي بارك سيدالو يوم يورك سلام زان دي بلدا سيدالو يجي كما سجد له يوحنس وكرس كنا بلو ለአብርሃም ለይስሐቅ ለያዕቆብ ለቅዱሳን አበው የተለመነ አምላክ ለሁላችን ይለመነን። አብርሃም ፍቅሩን አሳድሮበት እግዚአብሔር አምልኮተ ጣዖትን ሰባብሮ ጥሎ በአምልኮተ እግዚአብሔር እንደጸና አሁንም በዓለም ብዙ ጣዖት የሚያመልኩ ሰዎች አሉና እንደ አብርሃም ልቡናቸውን ወደሱ መልሶ ጣዖቱን ሰባብረው እንደ አብርሃም ፈጣሪያቸውን እንዲያውቁ ወደ አምልኮተ እግዚአብሔር እንዲመለሱ ለጥምቀት ለልጅነት እንዲበቁ አምላክ አብርሃም ፈቃዱ ይሁንልን። አብርሃም ፍቅሩን ከእግዚአብሔር ጋር በማድረጉ ለልጁ ሳያራራ ከእግዚአብሔር ጋር አንድ በመሆኑ ይስሐቅን ከሞት እግዚአብሔር ጠብቆለታልና አሁንም የወላጆች የአባቶች የእናቶች ፍቅር እንደ አብርሃም እንደ ሳራ ከእግዚአብሔር ጋር ሆኖ ልጆቻቸውን ከሞት ይጠብቃቸው። ወጣቶች እንደ ይስሐቅ እሺ እንዲሉ እንዲታዘዙ የይስሐቅን ትሕትና ያሳድርባቸው። እግዚአብሔር አምላክ የአብርሃም ልቡ በፍቅር እግዚአብሔር ቅዱስ ንጹህ ሆኖ ቂም በቀል ሳይኖረው ከእግዚአብሔር ጋር እስከ መጨረሻው ድረስ እንግዶችን በመቀበል የተራቡትን በማብላት የተጠሙትን በማጠጣት እንዳጸናው አሁንም ልክ የአብርሃም ልቡና ከቂሙም ከበቀሉ ንጹህ እንደሆነ የሁላችንም ልቡና ከቂም ከበቀል ንጹህ ያድርግልን። አብርሃም በአምልኮተ እግዚአብሔር ጸንቶ እንደኖረ በአምልኮተ እግዚአብሔር ጸንተን እንድንኖር ቅዱስ ፈቃዱ ይሁንልን። ከባለ መስቀሉ ከባለ ስቅለቱ ረድኤት በረከት ይክፈለን። ከመቤታችን ከአማላጃችን ከወላዲተ አምላክ ከቅድስት ማርያም በረከት ረድኤት ይክፈለን። አሜን። በሰላም ያሳደረ አምላክ በሰላም ያውለን። በዓሉን የሰላም የፍቅር በዓል ያድርግልን። የዛሬው ወር በሰላም ደርሰን ለማክበር ያብቃን። የሚመጣውን አዲስ ዓመት የሰላም የፍቅር የበረከት ዘመን ያድርግልን። በያላችሁበት ሰላም ይቆያችሁ። በውዳሴ ማርያም በጸሎተ ማርያም በመዝሙረ ዳዊት በጸሎተ ቅዳሴ አስቡን አትርሱን እያሉ በውስጥም በውጭም በሩቅም በቅርብም ሀገር ሆነው የሚማጸኑትን አባቶቻችን እናቶቻችን ወንድሞቻችን እህቶቻችን ሁሉ በያሉበት መድኃኔዓለም በቸርነቱ ይጎብኛቸው። ማምላክ ወላዲተ አምላክ ቅድስት ማርያም ጣዕሟን ፍቅሯን በረከቷን ረድኤቷን ታሳድርባቸው። ሀገራችን ኢትዮጵያን ሰላም ያድርግልን። ወራ ክረምቱን ሰላም ያስፈጽመን። የበቀለውን አድሪቱን አትክልቱን ልምላሜውን ጽጌውን ለፍሬ ፍሬውን ለምርት ለበረከት ያድርስልን። ገበያውን ጥጋብ ሀገሩን አማን ያድርግልን። በቸርነቱ ይጎብኘን።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉንን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ይድግ ይፍታ የአንጽብ አስተስሪ ጊዜነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራየ ኃጢአት ደምሳሴ አበሳው ተወካፌ ንስሐ ዘወሀቦሙ ስልጣነ ለአበዊነ ሐዋርያት በዛይመረ መንፈስ ቅዱስ በደሙ ክቡር ይስረይ ለክሙ ኃጢአተክሙ ዘገበርክሙ እምንእስክሙ እስከ ይእዜ አበዊየ ካህናት ወአበዊየ ዲያቆናት እድ ወአንስት በበስምክሙ ወበበስምክን ኩኑ ፍቱሐነ ወንጹሐነ ይሬስየኒረዝክሙ እንድንዋለን መንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ ነው ላትራውልን ዮማረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም ማረነ ክርስቶስ ወእንተ እግዝእትነ ማርያም ማረነ ማረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።